ኢየሱስ ጌታ ነው። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ድምጻችሁ አይረብሽም፣ ድምጻችሁ አይበክልም። ምክንያቱም እናንተ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ስትሆኑ ድምጻችሁ የሚረብሸው የአጋንንት ልጆች፣ ድምጻችሁ የሚረብሸው የጨለማውን ልጆች፣ ድምጻችሁ የሚረብሸው በዘር ማንዘር ሲመለክ የመጣውን ሲወርድ ሲወራረድ የመጣውን ነው የሚረብሸው። ለምን መሰላችሁ? ድምጽ አይረብሽም የሚለው የእግዚአብሔር ቃል ስለሆነ አይረብሽም። ይኸውልህ ዘራ መድኃኒት የሚባለው በስፒከር በምስራቅ በምዕራብ በሰሜን በደቡብ በአራቱም አቅጣጫ በየከተማው ስትሄድ ዘራ እየተባለ ይለፈልፋል። እሱ ድምፅ ካረበሸ ይሄ ወንጌል የሚረብሽበት ምክንያት ምንም ነገር የለም። እኛ ግን አንድ ነገር እንላለን፣ እግዚአብሔር አምላክ ከኛ ጋር ነው ያለው። ይሄንን እንጸልያለን፣ ጣልቃ እንገባለን። እግዚአብሔር ይሄ በአየሩ ላይ ያለውን ድምፅ ይረብሻል የሚለውን በኢየሱስ ይመታና እንዲያውም የመፍትሄ ሰዎች ናችሁ ጸልዩልን ወደሚባለው ይመጣል። አናፍርበትም። የእግዚአብሔር ወንጌል ነው። እኔ ወንድማችሁ መስፍን ነኝ። በኢየሱስ ክርስቶስ እንዲህ ይላል ጳውሎስ፣ እንዲህ ይላል በኢየሱስ ክርስቶስም ሐዋርያ ሥራ ላይ በኢየሱስ ክርስቶስም የእግዚአብሔር ቃል ምዕራፍ 9 ላይ ይሄንን ሳውል የተባለውን አሳዳጅን ካገኘው በኋላ ከ9 በኋላ ተለወጠና እንዲህ የሚል ቃል አለው። እዚህ ጋር ያለውን ቃል ግን ላንበብላችሁ። 9 ምዕራፍ ከ8 አልፎ 9ኛ ምዕራፍ ላይ እግዚአብሔር ቃል በእንደዚህ ሲናገር፣ እኔ ግን ወደ ኋላ መልሻችሁ በ8 ላይ ያለውን ቃል ያላንበብ 8:35 ላይ በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ነውን ወይስ ሰይፍ ነውን እያለ ይናገራል። ስለ አንተ ቀኑን ሁሉ እንጋደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነውና በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ጌታ ለዘላለም ይባረክ። በዚህ ሁሉ ግን በወደደን በእርሱ ሕግ ከሚያወጡት እንበልጣለን። በዚህ ሁሉ ግን በወደደን በእርሱ በጌታ በኢየሱስ ክርስቶስ በእግዚአብሔር በወደደን በእርሱ በኢየሱስ የወንጌል ጠላት ከሆኑት እንበልጣለን። በዚህ በወደደን በእርሱ ለምን እንደሆነ ታውቃላችሁ? ይኸው ብዙ ድምጾች ሌሊት ላይ የማንፈልጋችሁ ሌላ የቅዳሴ የሚባሉ ድምጾች ሌሊት ላይ የምንሰማቸው የማንፈልጋቸው የአዛን ድምጾችን ስንሰማ ተቻችለን ኖረናል። ነገር ግን የእውነት ድምጽ ይሄ የእግዚአብሔር ወንጌል ነፃ የሚያወጣ አጋንንትን የሚያባርር ሰይጣንን የሚቀጠቅጥ በኢየሱስ ይሄ የሚያስተፋውን የሚገበርለትን በኢየሱስ ክርስቶስም የሚቀጠቅጥ በሀገራችን በምድራችን የሚጨለፍለትን የሚቀጠቅጥ የሚመታ የማይመች እውነት ለመናገር አንድ ልንገርህ፣ እግዚአብሔር ባለበት የእግዚአብሔር ሕዝብ ባለበት ቦታ ሉሲፈር እድል ፈንታ የለውም። ሰይጣን እድል ፈንታ የለውም። አጋንንት እድል ፈንታ የለውም። ለምን መሰለ? በእኔ የተጠራው የልዑል አምላክ የእግዚአብሔር ስም ነው። እግዚአብሔር ከኔ ጋር ካለ፣ እግዚአብሔር ከረዳኝ፣ እግዚአብሔር አቅም ከሆነ፣ የእግዚአብሔር ስም በእኔ ላይ ከተጠራ፣ እግዚአብሔር አምላክ በኢየሱስ ከኔ ጋር ከሆነ አጋንንት ምንም እድል የለውም። ስለዚህ አጋንንት ባለበት ቦታ ላይ እኔ አለው። እኔ ባለውበት ቦታ ላይ ግን አጋንንት የለም። ስለዚህ ድምጼ በኢየሱስ ክርስቶስም ለሰዎች መፍትሄ ይሆናል። ድምጼ ኢየሱስ ጌታ ነው የሚለው ወርድ ኢየሱስ ጌታ ነው የሚለው ድምጽ በኢየሱስ ለብዙዎች በሽታዎች ፈውስ ይሆናል። ኢየሱስ ጌታ ነው የሚለው ድምጽ በኢየሱስ ለብዙዎች መድኃኒት ይሆናል። ኢየሱስ ጌታ ነው የሚለው ድምጽ ለብዙዎች ማምለጫ ይሆናል። በኢየሱስ ክርስቶስ የሚረብሽ ድምጽ ወይ የሚያውቅ ድምጽ አይሆንም። ይሄንን ወንጌል እንናገራለን። ከክርስቶስ ፍቅር ያለስ በኢየሱስ መከራ ወይም ጭንቀት፣ ረሃብ ወይም ስደት ወይም ደግሞ ራቁትነት፣ መቸገር ይሄ አይለየኝም። እንዳይለየኝ ቆርጫለሁ አለ ጳውሎስ። ጌታ ለዘላለም ይባረክ። ይሄ እውነት ገብቷችሁ፣ ይሄ ታላቅነት ገብቷችሁ፣ ይሄ ኃያልነት ገብቷችሁ፣ ይሄ የእግዚአብሔር ሚስጥር ገብቷችሁ ጌታን እንድታገለግሉ እለምናለሁ። ወንድማችሁ መስፍን ነኝ። አገልግሉ። ይኸው ድምጻችሁ ሰይጣንን ሊረብሽ ይችላል። በማህበራዊ ሚዲያ በኢየሱስ ባገኛችሁ አጋጣሚ ኢየሱስ ጌታ ነው በሉ። በኢየሱስ በመንገድ ላይ ሞታችሁ የእግዚአብሔርን ታላቅነት የእግዚአብሔርን ቸርነት አውሩ። በኢየሱስ ሰይጣን ድምፁ ሊረበሽ ይችላል። ሰይጣን ውስጡ ሊታወክ ይችላል። ይህን እግዚአብሔርን ድምፅ ሰምቶ የእግዚአብሔርን ስም ሰምቶ የእግዚአብሔርን ወንጌል ሰምቶ የመዳንን ወንጌል ነፃ የሚያወጣውን ወንጌል ሰምቶ ሰይጣን ሊረበሽ ይችላል። እናንተ ግን የተሰቀለውን ኢየሱስን ስበኩ። እኛ ግን የተሰቀለውን ኢየሱስን እንሰብካለን። እኛ ግን ከሞት ያዳነንን፣ እኛ ግን ከሞት ያስመለጠንን፣ እኛ ግን ከሞት ያወጣንን፣ እኛ ግን ከሞት ያተረፈን፣ እኛ ግን እድሜ የሰጠንን ክርስቶስን እንሰብከዋለን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ከኃጢአት ሁሉ ያነጻል። ባሪያ የለም፣ ጨዋ የለም፣ ቀይ የለም፣ ነጭ የለም፣ ጥቁር የለም። በኢየሱስ ክርስቶስ ስም
ነጭ የለም። ለዚህ ሁሉ ወንጌል እንድናገር መጽሐፍ ቅዱስ ያዛል። ስለዚህ ዛሬ ድምፁ የረበሻችሁ፣ ዛሬ የእግዚአብሔር ወንጌል የእግዚአብሔር ቃል የረበሻችሁ በኢየሱስ ክርስቶስ ራሳችሁን ጠይቁ። ኢየሱስ ጌታ ነው። በጣም ይገርመኛል። አንዳንዱ ነርቨስ ይሆናል። በኢየሱስ ክርስቶስ የአባቴን ሃይማኖት ለምነካ፣ የእናቴን ሃይማኖት ለምነካ፣ ሲወርድ ሲወራረድ የመጣውን ለምነካ ይላል። በኢየሱስ ክርስቶስ ወንጌል በኢየሱስ ክርስቶስ አጋንንትን የሚመታ